ዛሬ ሄርሜላና አብርሽ እንግዲህ በነጠላ ዜማ መጥተዋል ማለት ነው። አድናቂዎቻቸውም ወይም ደግሞ አጃቢዎቻቸውም እየዘፈኑላቸው ነበረ፣ እነሱም እየጨፈሩ ነበር። እንግዲህ ሩታ ስታባርረው ወደ ሄርሜላ ይሄዳል። ሄርሜላ ስታባርረው ደግሞ ወደ ሩታ መመለሱ አይቀርም። እኛ ግራ ገብቶናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተወደዳችሁ እንደ ቻናል ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ከሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እንዲሁም የደውል ምልክቱን ተጫኑና ግቡ። ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልኝ። ዛሬ በአብርሽና በሄርሜላ መጥቻለሁ። ትላንትና ሩታ ቤት ቪዲዮ ተለቆ ነበረ። ቪዲዮ አልሰራውም በነገራችን ላይ ቪዲዮን ገረፍ ገረፍ አድርጌው ነበር። ትንሽ ቢዚ ስለነበርኩኝ አላየሁትም፣ አልሰራውበትም ለማለት ነው። እና ትናንትና የአብርሽ ወንድም ማን ነው ስሙ እሷን እየወቀሳት ነበረ ሩታም ማለት ነው። እና እንደዚህ አድርጎልሽ እስከ አዲስ አበባ አምጥቶሽ ከልጅሽ ጋር አኑሮሽ እንዴት ነው ከቤት የምታስወጪው? ቢኖርስ ምን ችግር አለው? ቢያንስ እንኳን ከአንቺ አብሮ ማደሩን ታዩ እና አንድ ክላስ ስጪውና አብሮሽ ይኖር። ያንቺ ደስታዬ ነው። ይህን ቀን በጣም ናፍቄው ነበር። በፕሮግራሙ ስላልተገኘው ደግሞ በጣም በራሴ አዝኛለሁኝ። ግን ያኔ አንቺ ስለደረሰሽ በጣም ደስ ብሎኛል ብሎ ጥሩ ነገር እየተናገራት ነበረ። ግን ትንሽ ቅር ያለኝ ደግሞ ወንድሜ እንዴት ነው ከራሱ ቤት ወጥቶ ሆቴል የሚከራየው? አንድ ክላስ ስጪውና አብሮሽ ይኖር፣ ልጁንም ደግሞ ያገኘ ሲላት፣ እሷም ደግሞ ልጁን አልከለከልኩትም በፈለገ ጊዜ መጥቶ ማየት ይችላል፣ ግን አብረን መቀጠል ወይም ደግሞ አብረን መኖር አንችልም ብላለች። እኔ ግራ ነው የገባኝ። እንደዛ ለምን እንዳለች አላቅም። ከታረቁ አይቀር እንደዚሁ ያሸሸ ገዳይ ብሎስ ሳይመጣ ማለት ነው። እኔ ደክሞኛል በነገራችን እና ከስራ መልስ ነው ቪዲዮ እየሰራው ያለው። ይቅርታ አድርጎልኝ እና ወደዛ እንዳይል እሷ ሰብሰብ ብታደርገው ለአንዴና ለመጨረሻ እድል ብትሰጠው ምን ነበረበት ነው። እነሱ ደግሞ ያው ዛሬ ጭራሽ ብለው እነኚህ ሁለት ልጆች በተለይ ከአብርሽና ከሩታ ሊያርቁት ብዙ ነገር እያደረጉ ነበር። ያው ዛሬ ደግሞ ስጦታ የገና ስጦታ ብሎ የሰጡት የእሷና የእሱን ፎቶ አንድ ላይ አድርገው ሰጡት ማለት ነው። ይሄ በእነሱ አይጠበቅም። ብዙዎቻችሁ ደስ ብሏችሁ ሊሆን ይችላል፣ ግን ሰው ዋሽቶ ያስታርቃል እና እነሱ ዋሽቶ ማጣላቱን ምን አመጣው? እኔ በእነሱ በጣም ትንሽ ደብሮኛል። ማድረግም አልነበረባቸውም። እነሱን አንድ ላይ አድርገው ፎቶ አቀናብረው ወይም ደግሞ ፎቶ አሰርተው ማምጣት አልነበረባቸው። ምክንያቱም ሩታም ውስጧ ይጎዳል። ገና ልጅ ይዛለች፣ ከልጅ ነው የምትኖረው። እሷን ነው ገና ማስተካከል ሲገባው። እሱ አብርሽ ራሱ እኮ ብሎ ነበር ባለፈው መጨረሻውን ቪዲዮ ካያችሁት ምንድን ነው ያለ ነበረው? ይሄን ያክል ከተቀራረብን ከአሁን በኋላም ነገራቶቹ ይስተካከላሉ ብዬ አስባለሁ ብሎ ነበረ። ግን ሳይስተካከሉ ነገራቶችን እሱ ሄዶ ያበላሻቸዋል። ይሄ ድራማ እየሰራችሁብን ነው፣ በእኛ እየተጫወታችሁ ነው፣ ነገሩ እውነት ነው። እኛ ግራ ገባን እኮ፣ ግራ ታጋቡን ሀቂቀተም ማለት ነው። አሁንስ ጭራሽም ከእጅ አልፎ እግር እግር እያላችሁን ነው። የማዳም ቅመሞች በተለይ እንደዚህ አይነት ነገሮች የማይገባቸው እውነት መስሏቸው በጣም ይናደዳሉ እና ሄርሜላ ጋር መጥተው ይሳደባሉ። የሄርሜላ ደጋፊዎች ደግሞ ሩታ ቤት ሄደው ይሳደባሉ። እናንተ ደግሞ ተመችቷቸው ሊሆን ይችላል። ምክንያቱም የዩቲዩብ ገንዘብ እንኳን በምንድን ነው በልጅ ወይም ደግሞ በትዳር ቀርቶ በምንም ነገር እየመጣ ነው፣ እያየ ነው ያለ ነው። እና በጣም የሆነ ማናት የጂጂኪያን እንትን ሳምሪና ፋሚ እንደዛ ፋሚ ነው መሰለኝ ባሏ። ሳምሪ ያው ትክክል ነኝ። በፊት በጣም ነበረ ሰው የሚወዳቸው። አንዴ በጉራግኛ ይዘፍኑላቸዋል፣ አንዴ ይጨፍሩላቸዋል፣ አንዴ በአንደኛው ብሔር፣ አንዴ በአንደኛው በቃ የሰው የህዝብ ልጅ የእናንተ ኢትዮጵያዊ ትገልጻላችሁ፣ እንደዚህ ትላላችሁ። እየወለዱ ስናጨበጭብ አንድ ሲሉ፣ ሁለት ሲወልዱ፣ ሶስት ሲሉ
እንደዛ ስናጨበጨብ ባለፈው ደግሞ ተጣልተናል ብለው ግን ውሸት ነው። ተጣልተናል ብለው ከጂጂኪያ የተጣላች የነበረው ጂጂኪያ ከእናቷ ብዙ ነገሮች ብዙ ደረጃ ደርሰው ነበርና አሁን ጂጂኪያ ቤት እየሄዳ እየኖረች አውሮፓ ደግሞ ለልጆቼ ቤት ተሰጠኝ መንግስት ቤት ሰጠኝ ብሎ እሱ ልጆቹን እያሳደግኩኝ ነው እያለ ሲሸቅሉ ነበረ። ትዳር ማለት በጣም ከባድ ነው። እኔ እነሱ እንደዛ ብለው ሲመጡ በጣም ነው ሶሻል ሚዲያ ያስጠላኝ፣ በተለይ ዩቲዩብ ማለት ነው። እና አብርሽና ሩታ ግን ያልተረጋገጠ ነው እውነት ባለትዳሮች የሆኑ ሩታ የሌላ ሰው ትሁን እኛ የምናውቀው ነገር የለም። አብዛኛው ሰው ምንድን ነው የሚለው ሩታ ከአብርሽ ምንም ግንኙነት የላትም ከዩቲዩብ ውጭ ነው የሚሉት እና ያው የውስጥ አዋቂዎች ማለት ነው። እኔም ወደዛው ስለሆንኩኝ ሄጄ ባላይ እንደተነገረኝ ከሆነ እንደዛ ነው። ግን የፈለገም ነገር ቢሆን ለምንድን ነው ባለትዳሮች አንድ ወልደው ሁለት ወልደው በትዳራቸው ላይ ዩቲዩብን የሚሰሩት? የዩቲዩብ ገንዘብ ትዳር ማለት እኮ በጣም ክብር ያለው ነገር። ቤት እንኳን እንደምትጓደድ ራሱ ለቤተሰብህ ለእናትህ ለአባትህ አትናገር የሚባልበትን ትዳር ሶሻል ሚዲያ ላይ አውጥታችሁ ይሄን ያክል ስሸቅሉበት ለራሳችሁ ነገ ለልጆቻችሁ ልጆቻችሁ ይደርሳሉ። እናም ደግሞ ለእናንተ ወይ የሆነ ጊዜ ፈጣሪ ብሎ ወይ ልትጣሉ ትችላላችሁ እኮ የፈለጋችሁ ብትዋደዱ። አሁን ላይ የተዋደደ ተዋዶ የተጋባ ራሱ እየተፋታ እየተጣላ ነው። እና እናንተ እንደዚህ ትዳር ውስጥ እየቀለዳችሁ በራሳችሁ ትዳር ቁማር እየተጫወታችሁ ነገ ብትጣሉስ ምንድን ነው? ምንም ያኔ ምን ልትሉ ነው? ፈጣሪ የሆነ ጊዜ እኮ ቁጣውን ያወርዳል። እና ወደ ራሳችሁ ብትመለሱ ይሄ ድራማ ቢበቃችሁ ጥሩ ነው ብዬ አስባለሁ። እንደው ሌላ ነገር የሚሰራ ነገር ጠፋ እንዴ? ስንት የሚሰሩ ነገሮች፣ ስንት ምስኪኖች አሉ አደባባይ ላይ ያሉት። እነሱን ምግብ ሰርታችሁ ብታቀበሏቸው፣ የታመሙ አሉና ሄዳችሁ የታመሙትን ብትጠይቁ። እኛም እኮ እናየላችሁ ነበረ። ያው በእርግጥ የዘንድሮ ሰው መጥፎ ነገር እንደ ፍቅር የሚያጫውተው በተለይ የማዳም ቅመሞች ማዳም ኩሽና ላይ ፍቅር ጠምቷቸዋል መሰለኝ። ፍቅር የሚባልበት ቦታ የውሸት ፍቅር ማለት ነው። የእውነት አድርገው በቃ እኔም ወይኔ ይሄንን ትዳር ባየው ጥሩ ነገር ይዘው ሲመጡ ስለ ትዳር ወይኔ ይሄን ቀን እመኘዋለሁ፣ ወይኔ ይሄን እንደዛ እላለሁኝ እያሉ በተስፋ ይኖራሉ። ግቡና ግቡ ሀቂቀተ ማለት ነው። የውሸት ድራማ እንደዚህ ወይም ትዳር ወይ እንደዚህ አይነት ትዳርማ ቢቀርብኝ ቆሜ ብቀር ይሻለኛል ምናምን ከምትሉ ደስተ ክዳኑን አያጣምና ስራ አድርጋችሁ ሄዳችሁ በትዳር ምኞቱ ጊዜው አሁን ነው ካላችሁ ሄዳችሁ አግቡ። የማዳም ቅመሞች እኛንም አታስደፍሩን። በየቤቱ በየኮመንት ስር እውነት አድርጋችሁ በቃ ድራማውን እውነት አድርጋችሁ የምትይዙ ሰዎች አላችሁና ኧረ ተው። ሀቂቀተን አንዳንዴ ሀቅ እናውራት ከተባለ እንዴት የሰው ልጅ 2 ዓመት ድረስ አሁን 2 ዓመት ሊሆነው ሩታና አብርሽ የተገናኙ 2 ዓመት ድረስ በአንድ ቪዲዮ በውሸት በትዳር እየሸቀሉ ይኖራሉ ብላችሁ ታስባላችሁ ወይ? ተጣልተው ሰው ከተጣላ እኮ ተጣላ በቃ ተጣላ፣ አይገናኙም። አሁን የራሴ አሰሪዬ ተጣላች፣ አሁን አመት ሆኗታል፣ ሌላ ገባች፣ ሀላስ ህይወቷን እየኖረች ነው። ሰው እንደዛ ነው የሚሆነው እንጂ 1 ዓመት 2 ዓመት ተጣላን ታረቅን፣ ተጣላን ታረቅን፣ ተጣላን ታረቅን። ይሄ እንኳን ዶሮ ራሱ እንደዚህ ተጣልቶ ወዲያውኑ አይታረቅምና ምንድነው ዶሮ ራሱ እንደዛ ነው ሀቂቀተን ማለት ነው። እና ለማንኛውም ይመቻችሁ የማዳም ቅመሞች፣ የተመቻችሁን ማየት መብታችሁ ነው። ግን አንዳንዴ ግን ለእውነት መቆም ጥሩ ነው ብዬ አስባለሁ። ብዙ ለፈለፍኩባችሁ ብዙ አልኳችሁ። ያው ከመጣውም አንዴ ነው ከጠፋውም አንዴ ነው። በሌላ ቪዲዮ እስከምንገናኝ ደግሞ ደህና ሁኑልኝ። ባላችሁበት ላይ ጠብቃችሁ ቤተሰቦቻችሁን የሚጠብቅላችሁ በሰላም ወተን በሰላም እንመለስ ያድርገን። በዚሁ አጋጣሚ ሰፈራችንም ጎብኙት፣ አስጎብኛችኋለሁኝ በነፃ። የኛ ኮንዶሚኒየም ቤት እንደዚህ ነው። እኔም አንድ አለኝ እኮ የዱባይ መንግስት ሰጥቶኝ
እና ሰጥቶኛል። ዜግነቴንም ቀይሬያለሁ። ከአሁን በኋላ አያበሻ እያልኩኝ እመጣለሁ። የዛኔ ደግሞ ታፈምሱኛላችሁ በስድብ ማለት ነው። አይ ዜግነትሽን ቀይረሽ ሀገርሽን እንደዚህ ታረግሻለሽ፣ እንደዚህ ትያለሽ ምናምን ትላላችሁ። እንግዲህ እየመረራችሁም ትወጡታላችሁ። በቅርቡ ሪል ስቴቴን አረካባለሁኝ። ለምርቃት ደግሞ ትመጣላችሁ ዱባይ ያላችሁ። መልካም ምሽት ይሆንላችሁ። ሰላም አለይኩም ወረህመቱላሂ ወበረካቱ።